ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው የጠፋው ሬሳ የተሰኘውን ልብ አንጠልጣይ ተከታታይ ታሪክ ክፍል 6ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። ልብ አንጠልጣይ ተከታታይ ታሪክ የጠፋው ሬሳ ክፍል 6። ዞር ስል አይኑ ደም መስሎ በእጁ ደም የተጨማለቀ ቢላ ይዞ ፊት ለፊት ቆሟል። ከጀርባው የሚንጠባጠበው ደም ወለሉን አጨቅይቶታል። በሱሪው ላይ ሳይቀር ይፈስ ነበር። ይህ ሰው በሰው ኃይል የሚሞት አይደለም ብዬ ደመደምኩኝ። ከንፈሬ መንቀጥቀጥ ጀመረ። ቀስ እያልኩ ወደ ኋላ ለመሸሽ ሞከርኩ። እዛው የቆምኩበት ቦታ ሆኖ አይኑን እኔ ላይ ተክሎ አንገቱን ወደ ግራና ወደ ቀኝ እያደረገ ይመለከተኝ ጀመር። እንዴት ፈጥኖ እርምጃ እንዳልወሰደብኝ አንገቴን እንዳልቀላው ግርምት ሆኖብኛል። አራቴ እንደተራመድኩ እሱን የጣልኩበት ጠረጴዛ ጋር ደረስኩ። ከዛ በኋላ ለመሸሽም አመች አይደለምና ዝም ብዬ በፍርሃት ተውጬ ቆምኩኝ። ጸጉሬ ተፈቶ በከፊል ፊቴን ሸፍኖት የድንጋጤ ላብ ያረጠበው ጉንጭና ግንባሬ ላይ ተለጥፏል። ቆሞ ሲመለከተኝ የነበረው አረመኔ ሰው አሁን ወደኔ መምጣት ጀምሯል። ይዞት የነበረው ቢላው ወለል ላይ ጥሎ የስንት ሰው አንገት የቀላበትን የደም ጥማተኛውን መጥረቢያውን አንስቶ ወደኔ መጠጋቱን ቀጠለ። አይኔን ጨፍኜ የአምላኬን ስም ጠራሁኝ። ዛሬም በአርአያ ሕያው ሆኖ ስለኔ በሚማለደው ስለ ምድር ኃጢአት በጨካኞቹ በፈሰሰው ደምህ ነፍሴን ከበደልና ከኃጢአት አንስተ በመንግስት አስበኝ። በልጅነት አግኝቻለሁና የምህረት አባቴ አንተንም በድያለሁ ይቅር በለኝ ብዬ ጸሎቴን አድርሼ አይኔን ገለጥኩኝ። መጥረቢያውን በእልህ አጥብቆ ይዞት አሁን ነፍሴ መጨነቋን ትታ መቼ ከስጋዬ እንደምትለይ በጉጉት እየጠበቀች ነው። ሞት ፊት ለፊቴ ቆሞ ውስጤ ግን ሰላም ይሰማኛል። በቀኝ እጁ የያዘውን መጥረቢያ ወደ ግራ እጁ ቀየረው። ከዛም ወደኔ ተጠግቶ በከፍተኛ ኃይል በጥፊ መታኝ። አወዳደቄን ስላልተቆጣጠርኩት በጭንቅላቴ ከወለሉ ጋር ተላተምኩኝ። እዛ ወለል ላይ እንዳለሁኝ አይኔን ስገልጥ የማየው ምስል ደብዘዝ ያለ ነበር። አይኔ እየተስለመለመ ተከደነ። የሚሆነውን እስከማይታወቀኝ ድረስ ራሴን ሳትኩኝ። ብቻ እግሬን ይዞ ሲጎትተኝ የሆስፒታሉ መብራት እንደተለመደው ሲበራና ሲጠፋ በጭላንጭል ይታየኛል። ከደቂቃዎች በኋላ ግን ምንም ማየት አልቻልኩም። ረዘም ላለ ደቂቃ ራሴን መሳት የታወቀኝ አምልጬ ያየሁበት ሁለት ሴቶች ያሉበት ክፍል ራሴን ሳገኝ ነው። ይመገቡበት ከነበረው ክፍል ግን የተለየ ነበር። እንደነቃው ዙሪያ ገባይን ተመለከትኩ። ግን ከሰመመን መንቃት መሰለኝ ያስተዋልኩት ነገር የለም። አሁንም ራሴን እያዞረኝ ነው። በእጆቼ ጭንቅላቴ ልደግፍ እጄን ላነሳስል አልንቀሳቀሳለኝ። ከጭንቅላቴ ትንሽ ቀና ብዬ ስመለከት እጄን ከወገቤ ጋር ከተኛውበት የብረት አልጋ ላይ የፍጥኝ ታስሯል። ሰፋ ያለ ጥቁር ከበቶ ነበር። 3 ቦታ ላይ ታስሬያለሁ። ደረቴን፣ ወገቤንና እግሬ ጋር ነበረ። አለመሞቴ የታወቀኝ አሁን ነው። በህይወት መኖሬ እጅግ ደንቆኛል። አሁን ዙሪያ ገባይን ተመለከትኩ። እንደኔ የታሰሩ 2 ሰዎች ይታዩኛል። ነገር ግን ማንነታቸውን መለየት አልቻልኩም። አጠገቤ ካለው ወዲያኛው ክፍል ውስጥ በአቧራ ከነተበው መስታወት አሻግሬ ለመመልከት ሞከርኩኝ። 2 ሴቶች ከዛ አረመኔ ጋር እየተጨቃጨቁ ይመስለኛል። ጠፍሮ የያዘኝን ቀበቶ ለመፍታት ክፉኛ ታገልኩኝ። ራሴን እስክጎዳ ድረስ ተፍጨረጨርኩኝ፣ ተወራጨሁኝ። ግን ከኔ አቅም በላይ የጠነከረ ነበርና ምንም ማድረግ አልቻልኩም። አቅሜን ሳውቅ ፍርዴን መጠባበቅ ጀመርኩኝ። አረመኔውና ሴቶቹ አሁንም ይጨቃጨቃሉ። በኔ ነገር እንደሚሆን ውስጤ እየጠረጠረ ነው። ልብሱን አውልቆ የጀርባ ቁስሉን አሳያቸው። ትንሿ ሴትም ሁለቱንም እዛ ያሉበት ቦታ ትታቸው ክፍሉን ለቃ ወጣች። ወዴት እንደሆነ ባላውቅም በድንገት እኔ ከታሰርኩበት ክፍል ውስጥ ሜርሲ የሚል ድምጽ ተሰማኝ። በአቧራ ከነተበው መስታወት ባሻገር የላኩትን አይኔንና ቀልቤን መለስ አድርጌ አብሮኝ ከታሰሩት 2 ሰዎች መሃል ስመለከት
አይኔ ያየውን ማመን አቃተኝ። ባርሳ ነበረች። ድንጋጤና ደስታ በአንድ ላይ ተቀላቀሉብኝ። ግን አንዲትም ቃል አልተነፈስኩም። እሷም እንደኔ የፊጥኝ ታስራለች። ፊቷ ላይ የደም ነጠብጣብ ይታየኛል። አይኔን እያየች እንባዋ ቁልቁል ወደ ጆሮዋ ይወርዳል። አሁንም ያለሁበት ሁኔታ ጥሩ ባይባልም ግን የተስፋ ጭላንጭል ይታየኛል። በአንበሶች ጉድጓድ የተጣለውን ዳንኤል ያየ አምላክ አይኑንም ክንዱንም ለኔ እንደማይዝሉ አምናለሁ ብዬ ለራሴ አውርቼ ባርሳን እያየው ጭንቅላቴን ነቀነኩኝ። ፊቴ ከሷ ላይ መልሼ በአቧራ ካደፈው መስታወት አሻግሬ ተመለከትኩኝ። አነስ የምትለዋ ሴትዮ የተለያዩ የሕክምና መስጫ መድኃኒቶችን ይዛ አረመኔውን ሰውዬ ካላከምኩ ብላ ትሟገተዋለች። እሱ ደግሞ አለመፈለጉን በምልክት ያሳያታል። ምን እንደምትስለው ለማወቅ ቢቸግርም ብቻ ብዙ ነገር እያወራች ነው። ከወዲያ ወዲህ እየተንጎራደደ የሆነ ነገር ማብሰልሰል ውስጥ የገባ ይመስላል። ግራ እጁን ወገቡ ላይ አድርጎ የቀኝ እጁን ደግሞ አፉ ላይ አድርጎ ሌባና መሃል ጣቱን ከፍና ዝቅ እያደረገ ይንጎራደዳል። ትልቋ ሴትዮ ቁጭ ብላ ትመለከተዋለች። ብቻ አንዳች ነገር እያሰበ ነው። ትኩረታችንን ወደኛ ሊሆን እንደማይችል በተረዳው ጊዜ ወደ ባርሳ ተመለከትኩኝ። እሷም አሁን ወደኔ እየተመለከተች ነበር። ባርሳ ብዬ ጠራኋትኝ እጅግ ዝግ ባለ ድምጽ። ሜርሲ ደህና ነሽ? ደግሜ አይሻለሁ ብዬ አላሰብኩም ነበር። ከመሞቴ በፊት ስላየውሽ ፈጣሪን አመሰግናለሁ አለች በእንባና ሳቅ በሚቆራረጥ በለዘበ ድምጽ። እሽ እንደዚህ አትበይ ባርሳ፣ አይዞሽ፣ ተስፋ አትቁረጪ። እስካሁን የቆየሽው ለምክንያት ነው። እሱ እኛን ከመግደሉ በፊት ራሳችንን ገለን ልንጠብቀው አይገባም። አይዞሽ ባርሳዬ ስላት ከንፈሯን እየነከሰች እንባዋን ለማቆም መጣር ጀመረች። የሷ መበርታት ለኔም አቅም ነው። በድጋሜ አይኔን ወደ ሰዎቹ መለስኩኝ። ነገር ግን ማንም አልነበረም። ወዲያውኑ አይኔን ወደ ክፍሉ መልሼ የክፍሉን በር ተመለከትኩ። ማንም አልመጣም። ባርሳን ዝም እንድትል ነግሬያት ለደቂቃዎች ጸጥ አልን። ግን አንዳች ነገር አልተከሰተም። ለምን እንደሆነ እንጃ ከአይኔ መሰወራቸው ጨንቆኛል። ባርሳ ይሄስ ማን ነው ብዬ ጠየኳት። አጠገቧ የተኛውን ለማየት ያልተመቸኝን ክፍል ውስጥ ያለውን ሌላኛው ሰው ባባ ነው አለችኝ። በጣም እንዳዘነች ፊቷ አብዝቶ ይናገራል። ምን ሆኗል? በጣም ተጎድቷል እንዴ እያልኩኝ ጥያቄ ሳልጨርስ ከፍ ባለ ድምጽ ግደላት የሚል ድምጽ ሰማሁኝ። አይኔን ወደ መስታወቱ መለስኩት። ትንሿ ሴትዮ ነበረች ለአረመኔው ሰውዬ ስታወራ የነበረችው። ትልቋ ሴት ቁጭ ብላ ትመለከታቸዋለች። ወዲያውኑ ሰውየው እርምጃውን አፍጥኖ በእልህኛ ወደ ነበርንበት ክፍል ሲምዘገዘግ መጣ። በሩን ብርግድ አድርጎ ገብቶ ቀጥ ብሎ ወደኔ መጣ። ከዛም በራስጌ በኩል ሆኖ የተኛውበትን አልጋ እየገፋ ወደ ውጭ ይዞኝ ወጣ። ባርሳ አይን ላይ ያየሁትን ፍቅርና ፍራቻ ቃል አይገልጽልኝም ነበር። በትንሿ ሴት መሪነት ወደ ሌላ ክፍል ተወሰድኩኝ። ምንም አላልኩም ነበር። ክፍል ውስጥ ገባው። እስከ ዛሬ ያልተመለከትኩትን በስለት የተሞላ አስፈሪና አሰቃቂ ቦታ ነበረ። ሰውየው የታሰርኩበትን ቀበቶ መፍታት ጀመረ። ልክ እንደጨረሰም አንጠልጥሎ ከአንድ የማይንቀሳቀስ ተለቅ ያለ የብረት ወንበር ላይ አስቀመጠኝ። ወዲያውኑ እጄን ለክንድ ማስቀመጫ ተብሎ ከተሰራበት የወንበሩ ክፍል ጋር አጣብቆ አሰረው። ወረድ ብሎም ከመዳፌ ትንሽ ከፍ ብሎ በድጋሚ አሰረኝ። እግሬንም እንዲሁ ከወንበሩ ጋር አሰረው። አስሮ እንደጨረሰ ከኔ ራቅ ሲል ክፍሉን መመልከት ጀመርኩኝ። የተለያዩ የእጅና የእግር ጣቶች በየቦታው ተንጠልጥለዋል። ጥፍሮችም ጭምር። ከተቀመጥኩበት በስተቀኝ በኩል ያየሁት ነገር ከምንም በላይ ሰቅጥጦኛል። ከአንድ ሰርቪስ ላይ በአንድ ላይ የተቀመጡ የአይን ኳሶች ይታዩኛል። በሌላው ሰርቪስ ላይ ደግሞ ጆሮና ምላስ ተቀምጠዋል። አጥወለወለኝ፣ አንገሸገሸኝ። የማረገው የምሆነው ጠፋኝ። ሆዴ ተላወሰም አስመለሰኝም። እዛው በተቀመጥኩበት ራሴ ላይ ለቀኩት። ቀና ብዬ ስመለከት ከበላይ ላይ የተለያዩ አይነት ቅርጽ ያላቸው መርፌዎች ይታዩኛል። ዶክተሮች ለሕክምና የሚጠቀሙት መብራትም አለ። ሰውየው ጋውን ለብሶ ወደኔ መጣ። የተቀመጥኩበትን ወንበር ትንሽ ከፍ አድርጎ ወደ ኋላ አንጋለለው። አሁን ወደኩኝ ስል ወንበሩ ግን አልወደቀም ነበር።
አሁን ለመወራጨት ሆነ ለምንም የማይመች አቀማመጥ ነው ያስቀመጠኝ። ዶክተሮች ለቀዶ ሕክምና የሚጠቀሙትን መብራት አበራው። አይኔ እሱን መመልከት አልቻለም ነበር። ጨፈንኩት። ይህ ሰው ሊያሰቃየኝ እንደፈለገ ግልጽ ነው። በቀሉን ለመመለስ ይመስለኛል። ከዛም ክፍል ውስጥ ይበራ የነበረው መብራት አጠፋው። አይኔን ከፍቼ ግራ ቀኙን ስመለከት አንዳች አልታየኝም። የመብራቱ ጉልበት ከፍተኛ ነበር። እዛው ባለሁበት አንደበቴን ዘግቼ ጸጥ ብዬ መጠባበቅ ጀመርኩኝ። ከሰኮንዳት በኋላ ሰውየው ወደ እኔ ሲመጣ የእግር ኮቴው ተሰማኝ። ከኮቴው ጋር ከብዙ ስለቶች መሃል ስለት ሲፈልግ የሚሰማው ድምጽ ጆሮዬ ላይ አቃጨለ። ከዛም አብዝቶ ወደ እኔ ተጠጋ። አንዳች ድቡልቡል ነገር አፌ ውስጥ አስገባ። በዚህ ጊዜ በድንጋጤ አይኔን እስከ መጨረሻው ግልጥ አድርጌ ከፈትኩኝ። ነገር ግን ከመብራቱ በቀር አንዳች አይታየኝም። አፌ ውስጥ የከተተው ነገር ማሰሪያ ነበረውና ከጭንቅላቴ ጋር የፊጥኝ አሰረው። መጮህ የፈለኩ ግን አልቻልኩም። ፍጹም ለስቃይ የታሰበ ነገር ነው። አይኖቼን ዘግቼ የልጅህ የክርስቶስ ደም ከበረዶ ይልቅ ከበደል ያነጻልና በደል መተላለፌን በአርያም ዛሬም ድረስ ሕያው ሆኖ ስለኔ በሚቃትተው ደምህ አንጻኝ፣ በመንግስትህም አስበኝ ብዬ የመጨረሻ ቃሌን ለአምላኬ በልቤ አንደበት ነገርኩት። አይኔን ከድኜ ሞቴን በመጠባበቅ ላይ ነኝ። ድንገት ሰውየው ቀረብ ብሎ ከላይ የለበስኩትን በመቀስ እየቆራረጠ ከገላይ ላይ ገፈፈው። በጡት ማስያዣ ብቻ ቀረሁኝ። በድጋሚ ሱሪን መቅደድ ጀመረ። ጫማዬንም አወለቀው። ልክ ካልሴን ሲያወልቅ እግሬ ላይ ከነበረው ቁስል ጋር ተጣብቆ ነበርና ክፉኛ አመመኝ። አሁን እርቃኔን ነኝ። ከአይኖቼ የሚፈሰው እንባ ቁልቁል ጆሮዬ ላይ ይምዘገዘጋል። እላይ ላይ የበራው መብራት ለኔ ቅርብ ከመሆኑ የተነሳ ሰውነቴን አግሎታል። መላ አካላቴ ላብ ሲጠምቀው ይሰማኛል። ግን ከዚህ ሙቀት ውስጥ እላይ ላይ የደፋው እጅግ ቀዝቃዛ ውሃ ወጣኝ። የእግሮቼ አውራጣቶች ላይ ምን እንደሆነ እንጃ ቁንጥጥ አድርጎ ይዞኝ ነበር። ሰውየው ከኔ ርቆ ሲሄድ ይሰማኛል። ግን ከክፍሉ እንዳልወጣ ተረድቻለሁ። በመቀጠልም እንደ ማብሪያና ማጥፊያ አይነት ድምጽ ያለው ነገር ተሰማኝ። ከመቅስፈት መላ አካላቴን ለሰኮንዶች ያህል አርገፈገፈኝ። ወዲያውኑ አቆመው። መተንፈስ አቃተኝ። በአፍንጫዬ ብቻ የሚገባ አየር አልበቃሻለኝ። አሁንም በድጋሜ የማብሪያና ማጥፊያው ድምጽ ሰማሁትኝ። እንደገና አርገፈገፈኝ። አሁንም ትንሽ ቆይታ አድርጎ ደገመው። ከዛም አጠፋው። ደም ስሮቼ በአየር እጦት ክፉኛ ተወጣጥረዋል። አይኔ አብዝቶ ፈጠጠ። ነፍስ ግቢ ነፍስ ውጪ ከባድ ስቃይ የሚይዘው የምጨብጠው ጠፋኝ። እንደፈለኩ የምምገው አየር አብዝቶ ናፈቀኝ። ከየት ላላመጣው ነገር። በዚህ ሁሉ ጭንቅ ውስጥ ሳለው ሰውየው ሲራመድ በድጋሚ ተሰማኝ። ለቅስፈትም ቢሆን ትንሽ መረጋጋት ተሰማኝ። ነገር ግን ብዙም አልቆየም ነበር። ያንን ቀዝቃዛ አካል የሚቆራርጥ ውሃ በላይ ላይ ከለሰብኝ። ከተቀመጥኩበት ብረት ወንበር ጋር የተነካካው የአካሌ ክፍል ውሃ ሲነካው ህመሙን መቻል አቃተኝ። ወዲያውኑ ያንን ማብሪያና ማጥፊያ በድጋሚ ተጫነ። ውሃው ስቃይን አባሰው። ያበራውን ሳያጠፋ እየተርገፈገፍኩኝ ውሃውን ይጨምርብኝ ጀመር። ረዘም ላሉ ሰኮንዶች ከቀጠለ በኋላ አጠፋልኝ። አሁን ምንም የማድረግ አቅም አልነበረኝም። አየር የተባለ ጉሮሮዬ ጋር አይደርስም። አይኔ ሲገለጥ ይታወቀኛል። ግን ያልጠበቅኩት ነገር ሆነ። ሰውየው አፌ ውስጥ ያስገባውን ነገር አወጣልኝ። ወዲያውኑ አስመለሰኝ። እጅግ ፍጥነት ባለው አተነፋፈስ አለከለኩኝ። እየደጋገመም ያስመልሰኝ ጀመር። አልቻልኩም። አቅሜ ፈጽሞ ተሟጧል። የክፍሉ ዋናው መብራት አበራውና አይኔ ላይ ደንቅሮ የነበረውን አጠፋልኝ። ከአንዱ ጥግ ቆሞ በአትኩሮት ይመለከተኛል። ግራ የተጋባ ይመስላል። አይኖቹ አይርገበገቡም። የተሰፋው ፊቱ ፈጽሞ አይፈታም። ደም የለመዱ እጆቹ ርህራሄ የሌላቸው የሰው የማይመስሉ ልብ ምህረት አያውቁም። ብቻ ዝም ብሎ ይመለከተኛል። ለምን እንደሆነ ለኔ ፍጹም ግራ ነው። እንደዚህ እንደተፋጠጥን ደቂቆች ተቆጠሩ። ወደ ራሴ እየተመለስኩ ስመጣ የራሴ ስጋ ሽታ ሸተተኝ። በኤሌክትሪክ ሾክ ገላይን ጠብሶት ነበር። ትንሽ እንደቆየ ገላይ ላይ ያለው እርጥበት
ሲደርቅ ወደኔ መራመድ ጀመረ። የተዘቀዘቀውን ወንበር እንደ መጀመሪያው አስተካክሎ አስቀመጠው። ከወንበሩ ጋር የታሰረው የእጅና የእግር ማሰሪያን ፈታልኝ። ከዛም ከፊት ለፊቴ ሁለት እጄን ይዞ እግሩን ከፍቶ ቆመ። ጭንቅላቴን መሸከም አቅቶኝ አጎንብሻለሁኝ። እጄን በእጁ እንደያዘ ለሰኮንዶች ጸጥ ብሎ ከቆየ በኋላ ሳላስበው እጆቼን በኃይል ጎትቶ ከተቀመጥኩበት ምንጭቅ አድርጎ አስነሳኝ። በዚህ ጊዜ ከብረት ወንበሩ ጋር ተገናኝቶ የነበረው የአካሌ ክፍል እየተቦጫጨቀ ወንበሩ ላይ ቀረ። ወለሉ ላይም ወረወረኝ። ጀርባዬና ታፋዬ በደንብ የተጎዱ የሰውነት አካላቶቼ ናቸው። ወንበሩ ዳማ መሳይ ክፍተት ባይኖረው ኖሮ ቆዳዬ እንደሚረግፍ አንዳች ጥርጥር የለኝም። ስቃይን ቃላት እንኳን ችለው አይገልጹትም። እዛው ወለል ላይ ሆኜ ክፉኛ መንቀጥቀጥ ጀመርኩኝ። ጉልበትና ጭንቅላቴን አጋጥሜ ኩርምት ብዬ እየተንቀጠቀጥኩ ሳለ ይባስ ብሎ አረመኔው ሰውዬ አጥንት ድረስ ዘልቆ የሚሰረስር ቀዝቃዛ ውሃ እላይ ላይ ደፋብኝ። ስቃይን በእጥፍ አበዛው። ገና ያልደረቀ ቁስሌ ነፍስ ድረስ ዘልቆ የሚሰማ ክፉ ህመም ሆነብኝ። ምንም ቃል ማውጣት ተስኖኝ ዝም ብቻ ብዬ ሌላ ምንም ሳልል ውሃውን እየደጋገመ ይደፋብኝ ጀመር። አንዳንዴ ሞት እየናፈቁ አለማግኘት በፈጣሪ እንደመረሳት ይመስለኛል። የሞት መልአክ ለኔ ሲሆን ዘገየ። እንዲህ ስሰቃይ እያየ ዝም ብሎኛል። አልጠራው ነገር አቤት አይለኝ። መፈጠሬን እስከምጠላ የደስታም ቀን አሳልፌ የማቅ እስከማይመስለኝ ድረስ በወለደችኝ ማህፀን ተማረርኩኝ። አይኔ ከመከደን በማይተናነስ ሁኔታ በትንሹ ገርበብ ብሎ ተከፍቶም ባይ ዝም ብሎ ይፈሳል። ከናፍሮቼ ከጥርሴ ጋር ተስማምተው ይብረከረካሉ። በኤሌክትሪክ የተጠበሰው ገላዬ አሁን ብርድ እየቆረፈደ ቁስሉም እየመዘመዘኝ ደቂቃዎች በጸጥታ ተጓዙ። መላ ሰውነቴ ዝሏል፣ ደክሟል። ባዘውም አይሰማኝም። ለመነሳት ስሞክር እየደጋገምኩኝ መውደቅ ጀመርኩኝ። ቢያቅተኝ እዛው ተንጋለልኩኝ። አይኖቼን ገጥሜ ቀጣይ ስቃይን መጠባበቅ ጀመርኩ። ሰውየው ካለውበት ክፍል ይውጣ አይውጣ ምንም አላውቅም። ብቻ ሁሉም ጸጥ ብሏል። እዛው የተኛውበት መቅረት አልፈለኩም። እንደምንም በመሬት ላይ ለመፋቀቅ ሙከሬን ጀመርኩኝ። ያን ያህል ባልፈጥንም ችየው መሳቤን ቀጥዬ ደሜ ከውሃ ጋር ተቀላቅሎ ወለሉን ጋርዶታል። ክንዴ አካሌን መሸከም ተስኖት እንደዛም ሆኖ አልቆምኩም። እየተፋቀቅኩ ነው። በመሃል እጄ አሟልጮኝ በግንባሬ ወለል ላይ ያረፍኩኝ። ክፉኛ መታኝ። ግን አሁንም አለሁኝ እየተነፈስኩኝ። በድንጋሜ መፋቀቄን ቀጠልኩኝ። የክፍሉ ጥግ ኮርነሩ ጋር ሽጉጥ ጣልኩኝ። ጉልበቴን ካገጬ አጋጥሜ በእጆቼ እግሮቼን ይዤ ተቀመጥኩኝ። የጀርባዬ ቁስል ከግድግዳው ጋር ሲነካካ ያለው ህመም በዛ ላይ ቅዝቃዜውን አልቻልኩትም። አሁን በጥቂቱም ቢሆን እየተረጋጋው ነው። ግድግዳው ብርዱን እየተከላከለልኝ ነው። አካሌ መንቀጥቀጡም ባያቆምም እንኳን ትንፋሼን ወደ ራሴ አካል እየተነፈስኩኝ ሰውነቴን ለማሞቅ ሞከርኩኝ፣ ግን አልቻልኩም። በጡት ማስያዣና በፓንት ብቻ ሆኜ ቁሩ ከበደኝ። እዛ በተቀመጥኩበት ደቂቃዎች ተቆጠሩም። ሰውየው ግን የለም። ቀና ብዬ ክፍሉን ተመለከትኩ። ልብሴ ተቦጫጭቆ ወለል ላይ ታየኝ። ትንሽ ቀና ስል ደግሞ የብረት ወንበር ላይ ከኔ ተቦጫጭቆ የቀሩት የሰውነቴ ስጋ ታየኝ። አይኔን ወዲያውኑ ከሱ ላይ ነሳሁኝ። መመልከትም አልቻልኩም። ሌሎች የሚታዩ ነገሮች ቢኖሩ የማሰቃያ ስለቶችና አንድ ጠረጴዛ ብቻ ናቸው። በድንገት ግደላት፣ ለምን አትገላትም? አንገቷን በጥሰው፣ አካሏን ቆራርጠው፣ ቆዳዋንም ግፈፈው፣ አይኗንም መንቅረው፣ ምላሷንም ጎልጉለ፣ ጥርሶቿን ንቀለው፣ ጡቶቿን ቁረጠው የሚል ሰቅጣጭና ተስፋ የሚያስቆርጥ ንግግር በሴት አንደበት ሲነገር ሰማሁኝ። ትንሿ ሴትዮ መሰለችኝ። ልክ ንግግሯን እንዳበቃች እርምጃው ፈጠን ያለ ኮቴ ወዳለውበት ክፍል ሲመጣ ተሰማኝ። እሳት ጎርሶ እሳት ለብሶ ሲራመድ የእግሩ ዳና ይናገራል። ከዚህ ስቃይ ለመገላገልና የስጋዊ ጊዜን እንደጨረስኩ ይሰማኛል። እዛ ተቀምጬ እንዳለው ጸጉሬን ይዞ እየጎተተ ወደ መሃል አስጠጋኝ። የቆሰለው አካሌ ከወለሉ ጋር በፈጠረው ፍትጊያ እየተላላጠ ስቃይን አበዛው። በድጋሚ እጅግ ቀዝቃዛ ውሃ ደፋብኝ። አቤት ስቃይ! ወለሉ ላይ ኩርምት ብዬ ተኝቼ አካሌን ዘፈዘፋል። ትንፋሼ እየተቆራረጠ ልብ ምቴ ሊቆም እንደሆነ ይሰማኛል። ግን ዘገየ። እኔ ስቃዩን አልቻልኩትም።
እጅግ በጣም ከበደኝ። ፀጉሬን ከዓይኔ ላይ ገለል አድርጌ ስመለከት ጀርባውን ለኔ ሰጥቶኝ ከአንድ ጠረጴዛ ፊት ለፊት ቆሟል። ነገር ግን ምን ያደርግ እንደነበር መለየት አልቻልኩኝም። ጭንቅላቴ ለአንገቴ እንደ አንዳች ከባድ ሸክም ሆኖበታል። እየደጋገምኩኝ ለመነሳት ብሞክርም አልቻልኩም። ጤናማ ሆነን ያደረግናቸው ተራ ነገሮች አቅም ተሟጦ ስታስባቸው ምንኛ እንደሚናፍቁ አሁን ተረዳሁኝ። አንዳች ክስተት ተፈጥሮ ከዚህ ሞት ካጠላበት የተረገመ ቤት ወጥቼ ቢሆን እያልኩኝ ተመኘሁኝ። ወለሉ ላይ ተንጋልዬ ሽቅብ ሰውየውን ስመለከት ያን እንደሚለመደ መጥረቢያውን ይዞ ወደ እኔ እየተራመደ መጣ። አጠገቤ ደርሶ መጥረቢያውን መሬት ሊያስደግፎ ይዞረኝ ጀመር። ለምን እንደሆነ ምክንያቱን ባላቅም ልክ በዓይኔ ትይዩ ሲደርስ ጫማውን ስመለከተው ትናንሽ ስጋዎችና የረጋ ደም ጠብታ ይታይበታል። አሟሟቴን ማሰብ ጀመርኩኝ። ድንገት ሳላስበው ጭንቅላቴን ሁለት ያደረገው ይሆን ወይስ አንገቴን በጥሱ ይጥለዋል እያልኩኝ መልስ አልባ ጥያቄዎችን ራሴን ጠየቅኩ። በተኛሁበት እየዞረኝ ደቂቆች ተቆጠሩ። ነገር ግን ሰውየው እስካሁን አንዳች ነገር አላደረገም። ይህ ሁኔታ ግራ ሆነብኝ። በድንገት ሌላኛው ክፍል ባርሳ እንዳለች ትዝ አለኝ። ትኑር ትሙት ግን አንዳች አላውቅም። አረመኔው ሰውዬ እየተጨነቀ እንደሆነ ተሰማኝ። ያለማቋረጥ ዝም ብሎ ይዞረኛል። ስሜቱን በደንብ ለመረዳት እንደምንም ክንዴን ተመርኩዤ ቀና ስል ደም ባቆረፈደው ጫማ ከስር ወደ ላይ በግራ ጉንጩ በኩል ጥርሶቼ የተራገፉ እስኪመስለኝ ድረስ ህመሙ ዘልቆ ተሰማኝ። ከሰውየው ምት የባሰው ደግሞ ጭንቅላቴ የተቀበለው ወለል ነበረ። ደም ሸተተኝ፣ አፍንጫዬን ነሰረኝ፣ ጭንቅላቴም መድማት ጀመረም። በዚህ ሁኔታ ውስጥ እያለው በድጋሚ ፀጉሬን ይዞ ጎተተኝና ግድግዳውን አስደግፎ አስቀመጠኝ። ከዛም የመጥረቢያውን ስለት አዞረና የግራ እግሬን ከጉልበቴ በታች ያለውን አጥንቴን ክፉኛ መታኝ። ድምፄን ከፍ አድርጌ ጮኩኝ። እየደጋገምኩኝ ጮኩኝ። አምርሬ ያነባሁኝ። አጥንቴን ስለመታኝ ህመሙን አልቻልኩትም። እግሬን ታቅፌ ወለሉ ላይ ተኛሁኝ። እግዚአብሔር ምን እስከሆን እየጠበቀኝ እንዳለው ጥያቄ ሆኖብኛል። መላ አካላቴ ዝሏል። ሞት ብቻ ነው የቀረኝ። ግን ደግሞ ሞቴ በጣም ዘገየም። ሰውዬው አሁንም ፀጉሬን ይዞ ጎተተኝ፣ ግድግዳው ላይ አስደገፈኝ። ደሜ ካናቴ ሲንቆረቆር ገላዬ ላይ ይታወቀኛል። የእግሬ አጥንት የተሰነጠቀ እስኪመስለኝ ድረስ ይቆረጥመኛል። በዚህ ስቃይ ውስጥ እያለሁኝ ቀዝቃዛውን ውሃ በድጋሚ ደፋብኝ። ከዛም ፊት ለፊቴ ተንበርክኮ አንገቴን ሲጥ አድርጎ አንቆ እየደጋገመ ከግድግዳው ጋር በኃይል ያጋጭኝ ጀመር። ከዛም የፊጥኝ ያነቀውን አንገቴን ለቀቀው። ወዲያውኑ ተዝለፍልፌ ወለሉ ላይ ተንጋለልኩኝ። ደም ያለማቋረጥ እየፈሰሰ በጆሮዬ ስር ይወርዳል። የማየው ነገር ሁሉ መሽከርከር ጀመረ። እያዞረኝ እንደሆነ ተሰማኝ። ቀስ በቀስ የማየው ነገር እየደበዘዘ መጣ። ወዲያውኑም ጭልም አለብኝ። ምንም ማየት አልቻልኩም። ኩርምት እንዳልኩኝ በደም ተጨማልቄና ረጥቤ ራሴን ሳትኩኝ። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት የጠፋው ሬሳ የተሰኘው ክፍል 6 ልብ አንጠልጣይ ተከታታይ ታሪክ ይሄንን ይመስል ነበረ። በቀጣይ ሳምንት እስከምንገናኝ ድረስ ቸር ሰንብቱ።